ወንዶች አንድ ጊዜ ካገቡን በኋላ እንደፈለጉ ነው የሚያደርጉን የሚሉ ኮሜንት ማይቻለሁ። ቅዱሴንስ ደግሞ ለምን አላሳያችሁንም? ቅዱስ የት አለ? ምን ላይ ደረሰ? በጣም ብዙ ኮሜንቶች ናቸው ያሉት ማለት ነው። በእነሱም ላይ ገብቼ ኮሜንት እያየው ነበረ። የብዙዎቻችሁን ጥያቄ እንግዲህ ቅዱስ ምን ላይ ደረሰ፣ ቅዱስ ምን ሆነ የሚል ነው። እና ደግሞ ጽናትን ኪራ ችላ አትበላት፣ ጽናትን ተንከባከባት። ወንዶች ካገቡን በኋላ እኮ መከራ ነው ያለችም ልጅ አለች ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ውድ ቤተሰቦቼ። ዛሬም እስኪ አንዳንድ ነገሮችን እንፈትፍት እናሽቃብጥ ማለት ነው ከኔ ጋር ውዶቼ። ያው እንግዲህ በኮሜንትም በላይክም በምናምን በቃ እናሽቃብጣለን ሁላችንም በየራሳችን ፊና ማለት ነው። እና ውዶቼ ምሩ በተለይ በምሩ ደግሞ በጣም ነው በቃ ምሩ ምን ሆና ነው? ምንድነው የተፈጠረው? ምንድነው ለምንድነው ምሩ ማታወራው? አደጋ ደርሶባት ነው እንዴ? ምንድነው ልጇን አታ ነው? በቃ በጣም በተለይ አለምዬ ራሱ ትንሽ የተጨነቀች ትመስላለች ማለት ነው። ምክንያቱም ተስፋ የመቁረጥ ስሜት አለባት ምሩ ማለት ነው። ምሩ በጣም ተስፋ ቆርጣለች። በቃ ብይም ሲሏት አትበላም። ራሷን እየጠበቀችና እየተንከባከበች አይደለም። መድኃኒቷንም እየወሰደች አይደለም። ምሩ አሁን ላይ ያለችበት ሁኔታ በጣም ከባድ ነው ቤተሰቦቼ። ምክንያቱም በዚህ ካለችበት ሁኔታ የምትወጣው ምግብ ካልበላችና መድኃኒቷን ካልዋጠች ከዚህም ሁኔታ መውጣት አትችልም። የምትወጣው አድርግ የሚሏት ነገር ካደረገች፣ ሕክምናዋን ከተከታተለች ቶሎ ልትድን ትችላለች። በተለይ የልብ ኬዝ ያለበት ሰው እንደዚህ ውርጃ ምናምን ሲፈጠርባቸው በጣም ህመሙ የባስ ይጨምራል የሚባል ነገር አለና አሁን ላይ ያለችበት ሁኔታ በጣም ከባድ ነው። የቅዱሴን ፍቅረኛ ደግሞ ቅዱሴን ካላመጣችሁ፣ ቅዱሴን ካላሳያችሁኝ፣ ከዚህ በፊት እወደዋለሁ አፈቅረዋለሁ ብዙ ጊዜ ተጠፋፍተን ነበር፣ በምክንያት ነው የተገናኘ ነው። በምክንያት ከተገናኘን በኋላ ድጋሚ እንዴት እንትን ይላል ከበፊቱ ይልቅ እንደውም ያሁኑ ደግሞ በጣም አስፈራኝ ምናምን የሚሉ በጣም ብዙ ወዘተ የሆኑ ኮሜንቶች እያየው ነበረ። እሷም ደግሞ በጣም ሰግታለች፣ በጣም ፈርታለች በቃ እና ውዶቼ ናሆማ በምሩ እንግዲህ ምክንያት በጣም ተስፋ መቁረጥ በቃ ራሷን መሞት ብቻ ነው የምትፈልገው በአሁኑ ሰዓት። በነገራችን ላይ ምሩ ማለት ነው በጣም ተስፋ የቆረጠችው ይሆናል ብላ ያልጠበቀችው ነገር ነበር የሆነውና ቢሆንም ግን ደግሞ መታገስ አለባት ብዬ አስባለሁ። እናንተ ምሩ ምኑና ነው የሚል ጥያቄ ብዙ አለ ማለት ነው። በባለፈው ቅዱሴ በሽጉጥ በተመታ ሰዓት ላይ አይታችሁ ከሆነ እንደ ደንግጣ ሆዷን ይዛ ነበረ። አለምዬ ነበረች ከጎኗ የነበረችው። እናንተ ቅዱስ በሽጉጥ ሲመታ የነበረበትን ፓርት ተመልሳችሁ ካያችሁት ምሩ አለምዬ ሩጣ ሄዳ ነበር እሷ ጋር የነበረችው። በቃ እንደ ማማጥ ነገር ይሁን እንደሆነ ነገር እያረጋት ነበርና በዛ ምክንያት እንግዲህ ያው ኦሬዲ ልጇን አታለች ማለት ነውና በዚህ ነው እንግዲህ በጣም እንደዚህ ተስፋ ቆርጣ ተኝታ ያለችው። በጣም ነው ያሳዘነችኝ እውነት። ከዛን ከሰርጉ በኋላ የሰርጉ ላይ የነበራት ፈገግታ አሁን ላይ የለም እና ያሳዝናል። እንግዲህ ኪራም ወደ አባቱ ድርጅት ተመልሶ እህቱንም እዛ ድርጅት ውስጥ አስገብቷት፣ አሁንም ጽናት ቤት ውስጥ ወይንም እዛ ስራ ቦታ ላይ ጸሐፊ ሆና ልትሰራ ይመስለኛል። ጸሐፊ ያስፈልገናል እያሉ ነበረ። ስለዚህ ጽናት እዛ ቦታ ላይ ጸሐፊ ሆና ትገባለች። የቤት ሰራተኛውንም ደግሞ እያስተማሯ ስለሆነ በጣም ደስ ብሎኛል። ምክንያቱም የተማረ ሰው ጋር መኖር ማለት እንደዚህ ነው ማለት ነው ውዶቼ። ምክንያቱም በጣም የተማረች ሰው ስለሆነች ጽናትም ሆነ ኪራ በቃ እሷ እንድትማርና አላማዋ ላይ እንድትደርስ ይፈልጋሉና በጣም ነበር አሪፍ ነው ይሄ ነገር በጣም ደስ ብሎኛል። እና ወዶቼ ቅዱሴም ደግሞ ቀላል የማይባል አደጋ ነው የደረሰበት። ምክንያቱም በሽጉጥ ነው የተመታው። በዛብህ የት ነው ያለው? ብርቄስ የት ናት? የበዛብህ ጓደኛስ የት ነው? በጣም ብዙ ሰዎችን አላየናቸውም። በነገራችን ላይ ብዙ ልጆች ያላየናቸው አሉ። እንግዲህ እነዛን ማየት እንፈልጋለን። በዛብህስ ደግሞ በአደባባይ ሰው ላይ በሽጉጥ ሰውን መጥቶ ወዴት ሄደ የሚለውን ነገር በደንብ ማጣራት እንፈልጋለን። በቀጣይ እንግዲህ ሁሉንም የምናየው ይሆናል። መጨረሻው ደግሞ አሪፍ ይሆናል ብዬ አስባለሁ።